ሃሌሉያ ሃሌሉያ ክብር ለኢየሱስ ይሁን ክብር ለአምላካችን ይሁን ኦ ሃሌሉያ የዘላለም አምላክ እግዚአብሔር የተባረከ ይሁን የተቀደሳችሁ የተባረካችሁ የእግዚአብሔር ወገኖች የእግዚአብሔር ልጆች ቅዱሳን ወንድሞችና እህቶች በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ የሆነው ጌታ በጥበቃ ውስጥ በከለላ ውስጥ አድርጎን እንደገና ደግሞ በአንድነት ስሙን እየጠራን እንድናመልከው ይህንን ጊዜ ስለሰጠን የእግዚአብሔር ልጅ የናዝሬቱ የኢየሱስ ክርስቶስ ስም የተባረከ ይሁን ስሙ የተባረከ ይሁን አሜን 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 ጌታ ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው በዚህ የአየር ሞገድ ላይ አሁን እናውጃለን ኢየሱስ ጌታ ነው ኦ ጌታ ሆይ ስምህ የተባረከ ይሁን ስምህ ለዘላለም ብሩክ ይሁን እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጌታ ሆይ አሁን ደግሞ አንተን ልናመልክ አንተን ልናከብር በቃልህም ውስጥ የሚገኘው ጥበብ እግዚአብሔር ሆይ ሕይወታችንን ነፍሳችንን ወደ አንተ እንዲያስጠጋ እንዲመልስ ራሳችንን ሰጥተን በክርስቶስ ኢየሱስ ስም ወደፊት መተናል እግዚአብሔር ሆይ ጊዜው ያንተ ነው ጌታ ሆይ ጌታ መንፈስ ቅዱስ ሆይ ጊዜው ያንተ ነው ክብር ለስምህ ይሁን ሃሌሉያ ጊዜው ያንተ ነው ጌታ ሆይ ጊዜው ያንተ ነው እኛም ያንተ ነን ጌታ ሆይ ይሄ የአየር ሞገድ ያንተ ነው የዘላለም አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አባትና አምላክ እግዚአብሔር ሆይ ይህንን ጊዜ በልዩ መንገድ አንተ ለክብርህ እንድታውለው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ወደ አንተ መጣን ጌታ ሆይ ወደ ከበረው ዙፋን ፊት መጣን ወደ ቅዱስ ዙፋን ፊት መጣን ወደ ታላቁ አምላክ ወደ እግዚአብሔር ዙፋን ፊት መጣን ሃሌሉያ እናንት በሮች በኢየሱስ ክርስቶስ ስም ተከፈቱ አሜን በኢየሱስ ስም ተከፈቱ የክብር ንጉስ ይግባ ይህ የክብር ንጉስ ማን ነው እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍ ኃያል ኦ ሃሌሉያ ክብር ለእግዚአብሔር ይሁን ክብር ለአምላካችን ይሁን ወገኖች በናዝሬቱ በኢየሱስ ክርስቶስ ስም ከእናንተ ጋር ደግሞ እግዚአብሔር ፈቅዶ እንደገና የእግዚአብሔርን ቃል የእግዚአብሔርን ፊት እንድንፈልግ ድምጹንም እንድንሰማ ሃሌሉያ ሃሌሉያ ድምጹን እንድንሰማ እግዚአብሔር ፈቅዶ እንደገና ተገናኝተናል እግዚአብሔር የተባረከ ይሁን ዛሬ በዚህ ፕሮግራም ለየት ያለ ጊዜ ይኖረናል በዛሬው ፕሮግራማችን እግዚአብሔር ይባረክ ወንድማችን ፓስተር መጋቢ መብራቱ ተሻገር ከሜልበርን አውስትራሊያ ከኛ ጋር አለ ከእርሱ ጋር እግዚአብሔርን በዝማሬ እናመልካለን ከዚያም ደግሞ እግዚአብሔር በልቡ ያስቀመጠውን የሕይወት ቃልን ያካፍለናል ክብር ለኢየሱስ ይሁን አባት እግዚአብሔር በየቦታው ልጆች አሉት ወገኖቼ እናንተ እግዚአብሔር ቅዱሳን ሃሌሉያ እግዚአብሔር ሁሉ ጊዜ ቅሬታ አለው እግዚአብሔር የኔ የሚለው ህዝብ አለው እግዚአብሔር የኔ የሚለው ሰራተኛ አለው እናንተ አካልናችሁ እናንተ ሰራተኛ ናችሁ አብረን እንሰራለን እግዚአብሔርም ደግሞ ያከናውንልናል ክብር ለአምላካችን ይሁን ሃሌሉያ አሜን ወገኖች ክብር ለኢየሱስ ይሁን አሜን 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 ክብር ለአምላካችን ይሁን ሃሌሉያ ወንድም ፓስተር መብራቱ ጋር የምንተዋወቀው በካርቱም ከተማ ውስጥ ነው ረዘም ያለ ጊዜ ሆኗል ስንተዋወቅ በሱዳን ካርቱም በ1980ዎቹ ውስጥ ነው የተገናኘነው እግዚአብሔር ደግሞ በህይወት አኑሮን ከዛ ወዲህም በተለያዩ ጊዜያት ተገናኝተን ጌታን በአንድነት አምልከናል ወንድማችን መብራቱ በተለያዩ የኢትዮጵያ ክፍሎች ጌታን በተለያየ መንገድ እያገለገለ ነበረ
በሚቀጥሉት ጊዜያት እርሱ ደግሞ ጨመር አድርጎ ይነግረናል ስለ አገልግሎቱ። ነገር ግን በመጀመሪያ እግዚአብሔር በሱዳን በነበረበት ዘመን ከዛም በኋላ ደግሞ በግብፅ ከዚያም አልፎ በአውስትራሊያ ሜልበርን በሚኖርበት በሚያገለግልበት በኮርነርስቶን ቸርች እግዚአብሔር ምን በህይወቱ እንዳደረገ እናያለን። እግዚአብሔር የተባረከ ይሁን። ወንድማችን ፓስተር መብራቱ የአንድ ሴት ባል ነው። እህታችን አምሳለ 2 ልጆች አሉት። በኩሯ ጄሪ እና ተከታዩ ሚኪ። ክብር ለኢየሱስ ይሁን። እግዚአብሔር አፈራኝ ተብሎ ተጽፏል። አምላካችን ያፈራ ፍሬያማ አድርጎታል። ክብር ለኢየሱስ ይሁን። ብዙ ጊዜ አልወስድበትም። ጊዜውን ለእርሱ አሳልፌ እሰጣለሁ። ወንድማችን መብራቱ ዝማሬዎች አሉት። ወደ 7 ባልሳሳት 7 ካሴቶች አውጥቷል። 2 መጽሐፍት ጽፏል። ሁሉ ክብር ለጌታ ይሁን። እግዚአብሔር ታማኝ አምላክ ነው። ምናልባት ሌላ ተጨማሪ ካለ እርሱ ያጫውተናል። ጊዜውን ለመንፈስ ቅዱስና ለፓስተር መብራቱ አሳልፌ እሰጣለሁ። ፓስተር እግዚአብሔር የተባረከ ይሁን። ሰላም ለእናንተ ይሁን። ቅዱሳን በዓለም ዙሪያ ያላችሁ እንደምን አላችሁ? ኢየሱስ ክርስቶስ ጌታ ነው። ታንኪዩ ፓስተር፣ ስላንተና ስለ እህታችን ትዝታ አመሰግናለሁ። እግዚአብሔር ያው ፓስተርን ደግሞ ያው መጋቢያችን ነበር በካርቱም ለረዥም ዘመን በብዙ ነገር ውስጥ የሚገርመኝ የፓስተር ኳሊቲ 400 በላይ እንሆናለን አባሎች እስከና አያቶቻችን ነው ያውቅ እና እንዴት ታውቃለህ እለው ነበር። እያንዳንዱ ጌታ ሲረዳ ነበር እና የመጣን ጎበኘን ነበር። እንግዳሪ በነበርንበት ጊዜ በተለያዩ ጊዜ ጸሎት እሱ መጥቶ ማገድና አየን እና ጎበኘን። ከዛ እኔ አንድ የሆነ ምግብ ይዤ መጣሁ። ድምፅህን ትንሽ ከፍ አድርገው ፓስተር። ኦኬ፣ ድምፅ ይሰማል። እና ጌታ መልካም ጊዜ ሰጠን በሱዳን በረሃ። እግዚአብሔር አምላክ ስሙ የተባረከ ይሁን። አብረን በህብረት እናመልክ ነበር፣ እናገለግል ነበር። በልተን የማናውቀው ምግብ ይዘህብን መጥተህ እኮ ጉድ ሰራህን። የማይረሳ እኛ ያው በሱዳን በረሃ በ11 ዓመት ቆየን። ከዛም ደግሞ ግብፅ ሀገር ሄደን ከዛም ተመልሰን ወደ አውስትራሊያ ከዛም በ20 ዓመቴ ኢትዮጵያ ገብቼ እግዚአብሔር ረድቶኝ የሚሽን ስራ በገጠሮች በከተሞች እና በገዳማት ለ20 ዓመታት ጌታ ረድቶኝ ጸጋና ምሕረት በዝቶልን ስናገለግል ቆየን። አሁን በአውስትራሊያ ውስጥ አለሁ ለጊዜው። ከዛም ምድራችን ላይ ብዙ ስራዎች አሉ እና እግዚአብሔር ይባርክ ፓስተር፣ ጌታ ይባርክሽ እህታችን ትዝታ ስለ ጠራችሁኝ ደግሞ ቅዱሳን ጋር ደግሞ ለዚህም ደግሞ እንዳገለግል በር ስለከፈታችሁ እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። አሜን አሜን። እንደገና ካሰቦችም አሉ ጌታ በሰጠኝ ጸጋ ያገለገልኩባቸው እና ወደ ዩቲዩብ ውስጥ ገብታችሁ መብራቱ ሚኒስትሪ ብትሉ ታገኙታላችሁ። በኋላ ፓስተር ደግሞ መላክ ይችላል። ጌታ ይባርካችሁ። ወደ ሱማሌ ከዛ ወደ እግዚአብሔር ቃል እንሄዳለን ብዬ አስባለሁ። አሜን አሜን። ምድር እግዚአብሔር ባሪያዎቹ ወይም ደግሞ ርስቱ ለአብርሃም ለይስሐቅ ለያዕቆብ የማለላቸው እግዚአብሔር ቃል ለማጽናት እግዚአብሔር ከ430 ዓመት በኋላ እግዚአብሔር ወረደ። እግዚአብሔር ይወርዳል። አሜን ወረደና እግዚአብሔር በባል በከለዳያ እያለቀሱ እያሉ በ70 ዓመት እግዚአብሔር ወርዶ ነበር እና ለእግዚአብሔር የሚሰራ ምንም ነገር የለም። ዛሬ እግዚአብሔር አምላካችን የሚያስጨንቁንን ሁሉ ያስጨንቃል። አሜን። የሚዋጉን ሁሉ ራሱ ይዋጋላቸው። አሜን። ይዋጋል። ይገባዋል። እግዚአብሔር አሜን። ይገባዋል። ሃሌሉያ። ክብር የሚገባ አምላክ ስለሆነ ዛሬ አዋጅ ሁሉ በአዋጅ ይሽራል። ያንተን ነገር ያንቺን ነገር አሜን። ባለበት ቦታ እግዚአብሔር ካለበት ያወጣል። ካለበት ሸለቆ ካለበት ነገር ያወጣና ለክብር ያቆማል። ሃሌሉያ። ያጸናል። አሜን አሜን። እግዚአብሔር ኤርምያስ እንደዚህ አለ፣ እነ 70 ዓመት በተፈጸመ ጊዜ እኔ እጎበኛቸዋለሁ።
ወደዚህ ምድር አመጣችኋለሁ። አሜን። እንደው ለእናንተ ማሰባት ሀሳብ መልካም እንጂ ክፉ ነገር አይደለም። ሃሌሉያ። እናንተ ትጠሩኛላችሁ በፍጹም ልባችሁ በፍጹም ከፈለጋችሁ በፍጹም ኃይላችሁ እግዚአብሔር እኔ እገኛለሁ በመካከላችሁ በእግዚአብሔር። ስለዚህ መልካምነቱን አጠገባቸው መልካሚቱን ቃሌን እፈጽምላችኋለሁ። እግዚአብሔር እንደተናገረ አደረገው። ኢየሱስ ጌታ ነው። አሜን አሜን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። የራባላ ማሻን ቶሮ ላባዳና ማስ ሃሌሉያ። ዛሬ የጠራን ጌታ እሱ የታመነ አሜን። አዋጅ ሁሉ ይሽራል። አዋጅን በአዋጅ ሁሉ ይለውጣል። አዋጅን በአዋጅ እግዚአብሔር ዓላማው ፍጻሜው በእኛ ላይ ያደርጋል። ክብር ለኢየሱስ። እግዚአብሔር ሌላ ነገር አይወስደው። ልቡ በቃ ከኛ ጋር ነው ያለው። እግዚአብሔር የኛ ጉዳይ ነው የሚገደው። ስለ ምድራዊ ነገር አይደለም የሚገደው። ስለ ሰማይ ሰማያት አይደለም ነገር የሚገደው። እግዚአብሔር የሚገደው ስለ ርስቱ ነው። እግዚአብሔር የሚገደው ደግሞ ስለዋጃቸው ህዝቡ ነው።
እግዚአብሔር በቃ የሰው ልጆች ከልቡ ከእንጀቱ ይወዳል። እግዚአብሔር ከወደደ ታላቅ ፍቅሩ ኢየሱስ ክርስቶስን ሰጠ። ሃሌሉያ! ዓለማትን የፈጠረበትን የሚወደውን አንድ ልጁን ማንም አይሰጥም። አንድ ልጅ እንኳን አንድ ልጅ በቃ ከአንድ ልጅ እንኳን አንድ ነገር ቆርጦ መስጠት አይፈልግም። ለምን? የሚወደድ ነው። ሃሌሉያ! እግዚአብሔር እንዲህ ይወድሃል። እግዚአብሔር ግን እንዲህ ይወድሻል። እግዚአብሔር ፍቅር ኢየሱስ ይሁን። የክርስቶስ ፍቅር አዳነ። በምድረ በዳ ሰው አደረገ። የእግዚአብሔር ጸጋ፣ ሞገስ፣ ምሕረት አበዛል። በህይወት እንድንኖር እነዚህ 36 ዓመታት ሁሉ በህይወት አኖረን። ክብር ለኢየሱስ ይሁን። እግዚአብሔር ቸርነት የተነሳ እንጂ ሰው በኃይሉ አይበረታ። ሰው የራሱ ኃይል ጉልበት ነው። ሰው ግን ሃሌሉያ የእግዚአብሔር ጸጋ ሲበዛለት ቆሞ ይሄዳል። የእግዚአብሔር ጸጋ ሲበዛለት ዘመናትን አቋርጦ ይመጣል። የእግዚአብሔር ጸጋ ሲበዛለት ሰው ቆሞ ያገለግላል። ሰው የእግዚአብሔር ጸጋ ሲበዛለት ብቻ ስሙን ይጠራል። ሃሌሉያ! ሰው እኮ ተኝቶ መምጣት የማይችል ደካማ ሰው እኮ ወገኖቼ ወይ አንደበቱ ሲያዝ፣ እጆቹ ሲያዙ፣ እግሮቹ ሲያዙ፣ ወገቡ ሲያዙ እንዲሁ ደካማ እንደሆነ እኮ እንረዳለን። እቺ የማትደክም አንደበት ናት እንጂ የምትናገር ግን እግዚአብሔር በዚህ በድካማችን ኃይሉን ብርታቱን ያመጣል። የታሰሩትን የወደቁትን ያነሳል። እግዚአብሔር ሙታንን ያነሳል፣ ዕውሮችን ያበራል፣ ድውዮችን ያበራል፣ ለምጻሞችን ያነጻል። እግዚአብሔር በኢትዮጵያ ገጠሮች ሁሉ እግዚአብሔር ያላደረገው ታምራቶች የለም። እኔ ልነግራችሁ አልችልም። መጽሐፌ ምናልባት ታገኛላችሁ፣ በዌብሳይት ምናልባት ታገኙታላችሁ፣ በዩቲዩብ እና ኦርደር ማድረግ ትችላላችሁ። የብርሃን ወንዝ የሚላለ በዛ ውስጥ እግዚአብሔር በሰጠኝ ነገር ትንሽ ለህዝቤ እፈልገዋለሁ መልእክቱን እና ህዝቤ እናገርበታለሁ ስላለ እግዚአብሔር የጻፍኳቸው መልእክቶች አሉ። ትምህርቶች ናቸው፣ ታሪኮች ናቸው። እግዚአብሔር የሰራው ስራ አለ፣ ታምራቱ፣ ልጆቹ እግዚአብሔር ያደረገው በኢትዮጵያ በሰሜኑ፣ በደቡቡ፣ በምስራቅ፣ በምዕራብ ኢትዮጵያ፣ በመሀል ሀገር ላይ እግዚአብሔር የሰራው ስራ እግዚአብሔር አስደናቂ አምላክ ነው። እኔ ባሪያው ብቻ ከኛ የሚጠበቀው መታዘዝ ነው። ሃሌሉያ! ራሱን ዝቅ አድርጎ ለሚገዛለት ለሚታዘዝለት እግዚአብሔር በማናችንም እግዚአብሔር ይጠብቃል፣ ይፈልጋል። እግዚአብሔር መጠቀም ይችላል። እግዚአብሔር ፈቃዳችን ከሰጠ ነው፣ አይምሮአችን ልባችን ለሱ ካስገዛ ነው። እግዚአብሔር ማንንም አይመርጥም። እግዚአብሔር የሰው ፊት አይቶ አያደላም ይላል። እግዚአብሔር ልጆች አሉት። እግዚአብሔር የተለየ ሰዎች ስላደረገን ወይም ሱዳን ስለተወለድን በመንፈስ ስለተወለድን አይደለም፣ ወይም የሰሜን ሰዎች ስለሆንን አይደለም። እግዚአብሔር ግን ራሱ በወደደው መንገድ ራሱ ፈቃዱን ያደርጋል። ክብር ለኢየሱስ ይሁን። እናንተ ላይ የጀመረው እግዚአብሔር ይፈጽማል። የእግዚአብሔር ስም የተባረከ። ዛሬ የእግዚአብሔርን ቃል አብረን እንካፈላለን። ሃሌሉያ! ስሙ ለዘላለም የተባረከ ይሁን። ሃሌሉያ! ቅዱስ የእግዚአብሔር ቃል ዛሬ እንሰማለን። የእግዚአብሔር ስም የተባረከ ይሁን። ዛሬ አንድ አጭር የሆነ መልእክት አለኝ። እሱን ደግሞ አካፍላችኋለሁ። መጽሐፍ እንደዚህ ብሎ ይናገራል። አንድ ርዕስ እሰጣችኋለሁ፣ እሳትን ልጥል መጣሁ የሚል የእግዚአብሔር ቃል አለ። ኢየሱስ ክርስቶስ ስለ እሳት ይናገራል መጽሐፍ ቅዱሳችን እና እሳትን ልጥል መጣሁ አሁንስ ከነደደ ምን እላለሁ ብሎ ጌታ ኢየሱስ ክርስቶስ በዚህ እንደተናገረ ይናገራል። በማቴዎስ በዚህ በሉቃስ መጽሐፍ ላይ ምዕራፍ 12 ላይ በምድር ላይ እሳት ልጥል መጣሁ አሁን የነደደ ከሆነ ምን እፈልጋለሁ የሚል ቃል አለ። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ወገኖቼ ሆይ እሳት ይዞን የመጣው ጌታ ይመስገን። እግዚአብሔር የሚገርማችሁ ዓለማትን ሁሉ የፈጠረበትን የሚወደውን ልጁን ኢየሱስ ክርስቶስ ለእኔና ለእናንተ ደህንነት መስቀል ላይ ሊሰቅለው ኢየሱስ ክርስቶስ ሕይወት ሊሰጠን ሊያሳርፈን ከአብ ጋር ሊያስታርቀን ኢየሱስ በመስቀል ላይ ሃሌሉያ ሕይወቱን ሰጠን። ነፍሱን ለወዳጆቹ ከመስጠት የበለጠ ሌላ ፍቅር የለም። እስከ ሞት ድረስ ነው የወደደን። ማንም አይወድህም፣ ማንም አይወድሽም። እስከ ሞት ድረስ እኮ ነው ኢየሱስ የወደደን። ሃሌሉያ! ምን አይነት ፍቅር ነው! ኢየሱስ እንደዚህ የወደደን ጌታ ልንወደው፣ ልንገዛለት፣ ትእዛዙን ልናከብረው እግዚአብሔር ይፈልጋል። ሃሌሉያ! ምን ለማለት ፈልጌ መሰላችሁ? ያለውን አንድ ልጅ ኢየሱስ ክርስቶስን ሚሽነሪ ያደረገው፣ አንድ ወንጌላዊ ያደረገው፣ በቃ መልእክተኛ ያደረገው። እሳቱን ይዞ ከሰማይ መጣ። ሃሌሉያ! አመጣና አነደደውና ሄደ። ጌታ ይመስገን። እንደሚነዳው እንኳን የእግዚአብሔር ሐሳብ ፈቃድ ይከናወናል። ኢየሱስ ክርስቶስ ጌታ ነው። አሜን። መጀመሪያ ስለ እሳቱ የተናገረው መጥምቁ ዮሐንስ ነው። ትዝ ይላችሁ እንደሆነ በማቴዎስ ምዕራፍ 3 11-12 ላይ የሚናገር ቃል አለ። እንደዚህ ብሎ ይናገራል። እነሆ እኔስ በውሃ አጠምቃቸዋለሁ ብሎ ይናገራል። ጫማውን እሸከም ዘንድ ግን የማይገባኝ ከኔ በኋላ የሚመጣው ንጉሥ መሲህ
ከኔ ይልቅ ይበረታል፣ እርሱም በመንፈስ ቅዱስና በእሳት ያጠምቃቸዋል። መንሹ በእጁ ነው፣ አውድማውን ፈጽሞ ደግሞ ያጠራዋል፣ ስንዴውን ደግሞ በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። እሳት ነው የሚለው፣ እሳት ይዞ ይመጣላል፣ በእሳት ያጠምቃል። እንዴ በፍጹም ተሰምቶ የማይታወቅ ነገር ነው የሚያስተምረው እና በአዲስ ነገር ነው። በቃ እኔ በውሃ ነው የማጠምቀው፣ እሱ ግን በመንፈስ ቅዱስ ያጠምቃላል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራዋል፣ ገለባውን ያቃጥለዋል፣ እውነተኛ ፍሬዎችን ደግሞ ወደ ጎተራው ይከታቸዋል። ማን? ኢየሱስ መሲሁ፣ ኢየሱስ የሕያው እግዚአብሔር ልጅ። ሃሌሉያ! የተቀባው ኢየሱስ ክርስቶስ ጌታ። ወገኖቼ ወይ እሳት ያስፈልገናል። ይሄ እሳት ወገኖቼ ወይ በጣም አስፈላጊ ነው። መጽሐፍ ሲናገር ስለ አንድ መሰዊያ ይናገራል። ይህ እሳት የሚገለጥበት መንገድ አለ ወገኖቼ ወይ፣ የሚበላው ነገር አለ። ይህ እሳት መስዋዕት ይፈልጋል። ይህ እሳት መስዋዕቱ ደግሞ መሰዊያን ይፈልጋል። እግዚአብሔር ሊናገረን ወይም ደግሞ ሊጥለው ወይም ደግሞ ያለው እሳት ስፍራ ይፈልጋል። እግዚአብሔር ያንን እሳት አስቀምጦ እግዚአብሔር የሚያቃጥለውን ነገር ይፈልጋል። በቀደሙ ዘመን ወገኖቼ ወይ አንድ ሁለት ሶስት ፖይንቶች ሰጣችኋለሁ፣ ምናልባት ከጻፋችሁ ብዬ ነው። አንደኛ የመሰዊያው እሳት እግዚአብሔር የሚገለጥበት እሳት ነው። ይህ መሰዊያ እግዚአብሔር ከቀደመው ጀምሮ እግዚአብሔር አባቶቻችን ያደርጉት የነበረ ነው። በተለይ አቤል ትዝ ይላችሁ እንደሆነ መስዋዕቱን ለየት አድርጎ ነው ያቀረበው። ምክንያቱም በቃ ከወጡ በኋላ ከገነት በኋላ የሚያሳዝነው ይሄ አቤል ቃየል የእህል መስዋዕት ሲያቀርብ፣ ይሄ ደግሞ ከበጎች በኩሮች አቀረበ ይላል። የሚገርም ነው። እና መሲሁን ነበር ያቀርብ። ምክንያቱም የወጡት ከገነት ነው። አሁን በኪሩቤል ላይ በሰይፍ ታጥሯል። ወደዛ መግባት የሚቻለው አለ ሃሌሉያ በደም ነው ብሎ ያሰበው። አያችሁ፣ ያንን በግ አርዶ ነበረ መስዋዕት ያቀረበው። እግዚአብሔር ግን ወደ አቤል ወደ መስዋዕቱ ተመለከተ። ሃሌሉያ አሜን። በቃ ያንን የመሲሁን ታሪክ ነው ያመጣው። በቃ ትንቢቱን ያመጣው እና እግዚአብሔር አንድ ቀን ዓለማትን ሁሉ የሚያድንበት ልጁን ኢየሱስን በመስቀል ላይ መስዋዕት አድርጎ በደሙ አማካይነት ስርየትን አግኝተን ወገኖቼ ወደ እሱ እንድንቀርብ ሊያደርገን እግዚአብሔር ያ አቤል ይሄን መስዋዕት አቀረበ። ስለዚህ በመሰዊያው ላይ እግዚአብሔር ይሄን መስዋዕትን ፈለገ። ይሄ መስዋዕት ነበረ እግዚአብሔር የፈለገው የነበረ። ስለዚህ ነው ይሄን እሳት እግዚአብሔር በዛ ሊጥል ፈለገ። ስለዚህ አብርሃም መሰዊያ አቀረበ፣ ይስሐቅ አቀረበ፣ ያዕቆብ አቀረበ። ትዝ ይላችኋል። ታላላቅ እግዚአብሔር ሰዎች ነበሩ መሰዊያ ያዘጋጁ እና እነ ሙሴ መሰዊያ ሰሩ ይላል ያዌ ነስ ይብላ። ሌሎችም እንደዚህ በቃ መሰዊያውን አሳምር ስራልኝ። ትዝ ይላችኋል። ያነ ጌዲዮን ለኔ አሳልፈ ምን አድርገው አሳምረ ስራው ያመሰዊያ የአባትን በሬ 7 ዓመት የሞላው ወስደ ረደውና እዛ አድርገዋል። ከዛ ደግሞ እንመለከታለን። ፓስተር ያነብልናል በዚህ በአንደኛ ነገሥት ምዕራፍ 18 ከቁጥር 30-40 ላይ እግዚአብሔር በዚህ መሰዊያ ላይ እንዴት እንደመጣ እንደተገለጠ እናያለን። አሜን። በጌታ በኢየሱስ ስም አነባዋለሁ። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውንም የእግዚአብሔርን መሰዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮቹም ለእግዚአብሔር ስም መሰዊያ ሰራ። በመሰዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ በሚቃጠለው መስዋዕትና በእንጨቱ ላይ አፍስሱ አለ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጉ አለ። 3ኛም አደረጉ። ውሃውም በመሰዊያው ዙሪያ ፈሰሰ። ደግሞም ጉድጓዱን በውሃ ሞላ። መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንም ሁሉ በቃልህ እንዳደረጉ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣
የሚቃጠለውን መስዋዕቱንም እንጨቱንም ድንጋዮቹንም አፈሩንም በላች። እንጨቱንም ድንጋዮቹንም አፈሩንም በላች። በጉድጓዱም ውስጥ ያለውን ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ከበዓል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። አሜን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላካችን በዚህ በታላቅ መሰዊያ ላይ እግዚአብሔር መስዋዕት አድርጎ ነብዩ ኤልያስ ይሄን ተአምራት እግዚአብሔር ሲጠራው የአብርሃም የይስሐቅ የእስራኤል ቅዱስ ሕያው አምላክ እንደሆነ ምድር ያውቅ ዘንድ እግዚአብሔር ራሱን ገለጠ። ክብር ለኢየሱስ ይሁን። ምን ብሏቸው ነበረ? በእሳት የሚመልስ እሱ እውነተኛ አምላክ ነው። የኛ አምላክ ሕያው አምላክ ነው። የሚገለጠው በእሳት ነው። እሳቱ ይበልጠዋል እግዚአብሔር። ክብር ለኢየሱስ ይሁን። እንዲያውም ዳንኤል በራእይ ሲያየው ሃሌሉያ ማንም በማይቀርበው ክብርና ብርሃን ውስጥ እንዳለና በዘመናት ሃሌሉያ የሸመገለውን አየሁት ነው። የእሳት ፈሳሽ ከፊቱ ይፈልቅ ነበር፣ ይወጣ ይገባ ነበር። ስለዚህ ነው እነሆ ዙፋኑ መሰረት በቃ እሳት ነው ወገኖች። ጽድቅና ምንድነው ይላል መጽሐፍ ቅዱስ ሲናገር? ጽድቅና ፍርድ ነው ይላል። ስለዚህ ማንም ሊቀርበው በማይቻል ብርሃን ውስጥ ይኖራል ይላል ሐዋርያ ጳውሎስ ሲናገር። ማንም ሊቀርበው በማይቻል ምን አይ ግሎሪ እንዳለው ታያላችሁ። አምላካችን ከፊቱ እሳት ሃሌሉያ እሳት ፈሳሽ ይፈልቅ፣ እሳት ፈሳሽ ይፈልቅ። መንፈስ ነው ጌታ ሃሌሉያ። ለዚህ ነው እግዚአብሔር አምላክ መሰዊያውን ላይ መስዋዕቱን እንደዚህ አቃጥሎ የበላው እና ራሱን የገለጠው እግዚአብሔር። ዛሬ ወገኖች ራሱን ሊገልጥልን እግዚአብሔር ይፈልጋል። ሌላ ታሪክ ልናወራ አይደለም። ብዙ መሰዊያዎች አሉ፣ ብዙ መስዋዕት ተደርገዋል በምድር ላይ ወገኖች። ወይ እነዚህን ሁሉ ሽሮ አንድ መሰዊያ እውነተኛ መስዋዕት ክርስቶስ በመስቀል ላይ አድርጎ በሱ አማካይነት እግዚአብሔር ለእኛ ተገለጠልን። በሱ አማካይነት እግዚአብሔር ቁርባናችን ተቀበለ። በሱ አማካይነት ለዚህ ነው በስሜ ብትጸልዩ አለ አባቴ ይሰማቸዋል። በደሙ ሃሌሉያ በአብ ፊት በእግዚአብሔር ፊት ያለ ነውር ያለ ነቀፋ ሆነን እንድንቀርብበት እግዚአብሔር የከበረውን ልጁን ኢየሱስ የእግዚአብሔር በግ ኢየሱስ ክርስቶስ ስለኛ ኃጢአቱ ነው ሞተ መስቀል ላይ። በሱ መገረፍ ተፈወሰ። በሱ ሞት ወደ አብ መግባት አገኘ። በስጋው ወደ አብ መግባት አገኘ። ረፍት አገኘች ነፍሳችን። ሃሌሉያ። ዛሬ ኮኔክሽን አለ በየዕለቱ። የዘላለም አምላክ እግዚአብሔር ለእስራኤላውያን እንደዚህ ያላችሁ በዓመት 3 ጊዜ በፊቴ ትታያላችሁ። ስትታዩ ብቻችሁን ወይም ባዷችሁን አትምጧል። ክብር ለኢየሱስ። አሁን ለአዲሱ ኪዳን ግን አሁንም እግዚአብሔር ይፈቀደ። ክብር ለኢየሱስ። በበጉ በኢየሱስ ክርስቶስ በኩል መንገድ እውነት ህይወት ሆኖልን ኢየሱስ ክርስቶስ ጌታ እግዚአብሔር ተቀበለሽ፣ እግዚአብሔር ተቀበለሽ። ዛሬ በክርስቶስ ኢየሱስ ደም አማካይነት ያለ ህሊና ያለ ከሳሽ እነሆ ህሊናችን ነጽቶ ዛሬም በልጁ በኢየሱስ ክርስቶስ ልባችን ህሊናችን ነጽቶ በአብ ፊት ለመቅረብ እግዚአብሔር መብትን ሰጠን፣ ልጅነትን ሰጠን። ሃሌሉያ። ከሱ ጋር እንደገና ተቀል ከሱ ጋር ሞትን፣ ከሱ ጋር ተነሳን፣ ከሱ ጋር ተቀበልን፣ ከሱ ጋር ተነሳን፣ ከሱ ጋር ደግሞ በአብ ቀኝ ተቀምጠናል። ዛሬ በአብ ቀኝ ተቀምጠናል። ተቀምጠሽ ሃሌሉያ ከብርሃን ከዚህ የበለጠ ክብር ነው። የከበርነው ድሮ ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ አከበር። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ ነው እግዚአብሔር አምላክ ዛሬ በዚህ ሰውነታችን በዚህ ሕያው መቅደስ ወይም በዚህ መንፈስ ባለበት አካል ወገኖቼ ወይ እግዚአብሔር አምላክ በቃ በእሳቱ ሊገለጥልን ይፈልጋል። አሜን አሜን። በውስጣችን ያለውን ማንኛውም ማስፈልገውን ሁሉ በእግዚአብሔር እሳት ሊያቃጥለው ማስፈልገውን አረም የሆነ ማስፈልገው የስጋ ስራ በነፍሳችን ክፍል እነሆ በስጋችን ክፍል ያለውን እግዚአብሔር የሌለበትን እግዚአብሔር ሊያቃጥለው በመሰዊያችን ላይ ይወድቅ። ይህን እሳቱን ዛሬ እግዚአብሔር በኛ ላይ ይጥለዋል። የእግዚአብሔር ስም የተባረከ ይሁን። ታሪክ አውሬ አይደለም፣ ነገር ግን የእግዚአብሔር ጊዜ እግዚአብሔር አሁን በእያንዳንዳችን ላይ ይሄን እሳቱን ለኩሶ እግዚአብሔር በውስጣችን ማቃጠል የሚገባውን ነገር ያቃጥለዋል። በልባችን ውስጥ የገባውን እግዚአብሔር ማስፈልገውን ቫኪዩም ያደርገዋል። በመንፈሱ እሳት እግዚአብሔር ምን ያደርገዋል ብትሉ ያቃጥለዋል። ቃሌ እሳትና መዶሻ ነው አለ እግዚአብሔር በኤርምያስ ሲናገር። ስለዚህ ምን ያደርገዋል? የጠነከረውን ድንጋይ ምን ያደርገዋል? ይሰብረዋል በቃሉ መዶሻ። ክብር ለኢየሱስ። የማስፈልገውን ደግሞ በእሳቱ ምን ያደርገዋል? ያቃጥለዋል። የእግዚአብሔር መንፈስ እሳት ነው። ሃሌሉያ። የሰውነት ህይወት ሃሌሉያ። ወገኖቼ መጽሐፍ ሲናገር በማርቆስ ላይ ምዕራፍ 9:49 ላይ ሲናገር ለዚህ ይላል ሰው ሁሉ በእሳት ይቀመማል ይላል። መስዋዕት ሁሉ በጨው ይቀመማል።
ጨው መልካም ነው። ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁ ተስማሙ ብሎ የእግዚአብሔር ቃል ይመክረናል። ምን ማለት ነው? ሰው ሁሉ በምን ይቀመማል? በእሳት ይቀመማል። ሃሌሉያ! ለምን? እግዚአብሔር በውስጣችን እግዚአብሔር ሊሰራው ያለው ነገር አለ፣ ሊያደርገው ያለው ነገር አለ፣ ሊፈጥረው ያለው ነገር አለ፣ ሊገልጠው ያለው ነገር አለ። ለምድር ሁሉ ሊያሳየው ክብሩን ይፈልጋል። እግዚአብሔር ማንነታችንን እግዚአብሔር ካልገደለ ማንነታችን ካልወደቀ በስተቀር እግዚአብሔር ሊከብርብን አይችልም። እንዲሁ አይደለም። ለዚህ ነው ዳዊት ሲናገር ጽድቅን ወደድክ አመፅን ጠላ። ስለዚህ ከጓደኞች ይልቅ ራስን በደስታ ዘይት ቀባ። ይሄ ቅባት ዝም ብሎ አይገኝም። ጽድቅን ስትወድ አመፅን ስትጠላ ብቻ ነው። ስለዚህ ከአመፅ ሁሉ ሊያነጻን የታመነ ጻድቅ አምላክ አለ። መንፈስ ዛሬ በአንቺ ላይ በአንተ ላይ ይመጣል። በዚህ መሰዊያ ላይ በዚህ ሰውነታችን ላይ የእግዚአብሔር መንፈስ ሲመጣ ወገኖች ወይ የማስፈልገውን ከአይምሯችን ላይ የማስፈልገውን አረም ይነቅለዋል። የእግዚአብሔር ስም የተባረከ። ገበሬ ነበር። ከጎንደር ከተማ ወጥቼ ወደ አርማጮ ወደ ሱዳን ልሄድ ትንሽ አመታት ቆይቼ ነበር። ታች አርማጮ የሚባል እና ይገርመኛል። እና ብዙ ጥያቄ ነበረኝ። አሜሪካን ሀገር እጄ ብማር ነው ለእኔ የምፈልገው ነበር። ግን እዛ አቆየኝ በአባቴ ምክንያት። የአባቴ ቤተሰብ ለመርዳት ትንሽ አመታት ናቸው። ግን አይምሮዬን እግዚአብሔር እንዴት እንደተጠቀመ ይገርመኛል። እዛ ላሉት ገበሬዎች ራሱ እግዚአብሔር አስደንቋቸዋል። ይገርመኛል። እና ከየት ተምረው ነው አንተ ተማሪ ይሉኛል። እኔ እያየኋቸው ድግር እንዴት እንደሚሰሩ፣ እንዴት ሞፈር እንደሚቆርጡ፣ እንዴት እንደሚያርሱ አንዴ ነው ማያቸው። ከዛ በኋላ ኮፒ ያደረግ ቀፎ እንዴት እንደሚሰራ፣ እንደገና ጎተራ እንዴት እንደሚሰራ፣ እንዴት እንደሚያርሱ፣ እንዴት የእህሉን አይነት መንገድ መሬቱ በምን ላይ እንደሚበቅል እህሉ በምን አይነት ቦታ ላይ እንደሚበቅል እና ያንን ከነሱ ኮፒ ያደረጉ እንጂ ተመሪው አይደለም። የሚገርማቸው ብቻ አይደለም። አንድ ትንሽ መጥረቢያ ነበረች እና የሆነ ዱር ውስጥ ነው የገባሁት። ሽመል የሚባል ሽመል ወይም ሸንበቆ ሳይሆን ሽመል የሚሰነጠቅ ነገር ነው። እሱ ለኔ ማለት በጣም ሌላ ነገር ነው። በሁለት አመት ውስጥ የሰራው ስራ ማመን በቃ ሰው ሁሉ እንዴት ብሎ ይመን እና የሌለኝ ነገር የለም። በቃ የእህል እርባታ የእህል ብዛት አለ። ወደ 5 አይነት 6 አይነት እህሎች አሉ። እንደገና የከብት እርባታ አለ፣ የዶሮ እርባታ አለ፣ የፍየል እርባታ አለ። የማይኖረኝ የለም። በቃ እንደገና 10 አይነት ቀፎዎች አሉ። ራሴ ነው የምሰራቸው፣ ራሴ ነው የምሰቅላቸው፣ ራሴ ነው የምጎረጉራቸው፣ ራሴ ነኝ ገብቼ ንቦች እየጨረሱኝ የማር በቃ የማር ብዛት ነው ያለ። እንግዳ በልቶ እንደገና ደግሞ ሊሸጥም ራሱ ወደ ገበያ ልከዋለሁ። ክብር ለኢየሱስ። በሁለት አመት የሚገርማችሁ ይሄን አይምሮን እግዚአብሔር ዊዝደም ሰጥቶኝ በሁለት አመት ውስጥ ባለጠጋ ነው። ካሉት ገበሬዎች ሁሉ ባለጠጋ ነው። ዶሮ ሁሉ በቃ ዶሮ ነው እና እንዴት እንደምሰራቸው ለነሱ ማደሪያ ለነሱ ይሄ ለዶሮዎች የሚያስፈልጋቸው ነገር በትንሽ ነገር እሰራላቸውና አንጠልጥላለሁ ቤቱ በአንጠል ኤር እንዲያገኙ። ከዛም በኋላ በቃ የዶሮ እርባታ ልነግራቸው አልችልም። እንደገና የፍየሎች በየ6 አንዲት ዶሮ አንዲት ፍየል ነው የገዛው። በየ6 ወር ሁለት መንታ ትጥልልኛል። ዶሮዎቹ 2 ነው የገዛዋቸው ከሩቅ ሀገር። በአንድ ጊዜ በቃ መንደሩ ሰፈሩ ሁሉ አንዲት መጥረቢያ እሷ ነው እየቆረጥኩኝ። ቤቱ ፓላስ የሆነ ቤት ነው የሰራው እና እንዴት ተቻለ? የሚገርም ነው። እና ምንድነው ማደርገው? የእርሻውን ዘዴ ከእነሱ ነው የወሰድኩት። እና ምንድነው የሚያደርጉት? ዶሮን ዝም ብሎ አይቆርጡትም። በአንድ ጊዜ ዝም ብሎ ያገኙትን አይቆርጡትም። ግን ወራት አለው የሚቆረጥበት። ወደ እሱ ልመጣላችሁ ነው ዛሬ ይሄን ያመጣው። እና የሚገርማችሁ ደን ነው፣ ጥቅጥቅ ያለ ደን ነው። እና ሽመሎች አሉ፣ የተለያየ እንጨቶች አሉ። ግን እስከነቀጠላቸው የሚመቱት ወይም ደግሞ የሚቆረጡት የሚታጨሉት ወይም ደግሞ የሚቆረጠው እንጨቱ በተህሳስ ነው። በተህሳስ እስከነቀጠሉ ነው የሚቆረጠው። እስከነቀጠሉ ከተቆረጠ በኋላ አንዳንድ ትልልቅ ዛፎች ደግሞ ጫፍ ላይ እየወጣው ነው የምቆርጣቸው። እና በሙሉ ድሩ ሁሉ ይቃጠላል ማለት እንዳለ እስከነቀጠሉ ወደ ምድር ስለወጣ በቃ መሬቱ አይታይም። እንዳለ ደን ነው የሚሆነው። እንደገና በቃ አሁን ማቃጥለው መቼ ነው ብትሉ በሚያዝያ ምንም ዝናብ በሌለበት በዛን ጊዜ ዙሪያውን በሙሉ ምን አደርገዋለሁ? አቀጣጥዬ አንድ ቀን ላይ አቀጣጥለውና ፀሐይ በወጣ ጊዜ ቀትር ላይ ልክ ዙሪያውን በሙሉ አቀጣጥዬ ልክ እሳቱ ወደ መሃል ነው የሚገባው። እና ያን እሳት የሚገርማችሁ ነገር ትንሽ እሳት ናት ማቀጣጠላት። ከዛ በኋላ እንጨቱን ብቻ አይደለም የሚበላው፣ ቅጠሉን ብቻ አይደለም የሚበላው፣ መሬት ውስጥ የገባውን ስሩን በሙሉ ይበላው። ከዛ በኋላ ግንቦት ላይ ትንሽ ካፋ ይሰጥና ልክ በቃ በዛ አካባቢ ማረስ ጀምራል። እና ያስቸግራል ድንግል መሬት ስለሆነ ለመጀመሪያ
ከዛ በኋላ ልክ እንደዘራሁት በቃ ትንሽ ዝናብ ካገኘ በኋላ ምን ነካይ ብሎ ነው ተተኩሶ የሚነሳው። የተለየ ነው የእህሉ አይነት የተለየ ነው። በቃ እንዴት ጠቁሮ እንደሚነሳ እንዴት የምርቱ ነገር ልነግራችሁ አልችልም። ተዝቆ የማያልቅ ምርት ነው እግዚአብሔር የሚሰጠኝ ነበር። ምን ለማለት ፈልጌ መሰላችሁ? አይገርማችሁም? እግዚአብሔር አምላክ በልባችሁ ውስጥ እግዚአብሔር በእሳቱ ምን ያደርገዋል? ያነደዋል። ሃሌሉያ! በውስጣችን ያለውን ነገር በሙሉ ካቃጠለ በኋላ እግዚአብሔር አምላክ አለ የልብ መገረዝን እግዚአብሔር ያመጣል። ምን ማለት ነው? ፍሬ እንድናፈራ፣ የጽድቅ ፍሬ፣ የህይወት ፍሬ፣ የአገልግሎት ፍሬ እግዚአብሔር በውስጣችን ላይ መዓዛውን ያመጣል። ክብር ለኢየሱስ ይሁን። አንደበታችን የሚወጣው መዓዛ ሃሌሉያ የህይወት ቃል ይሆናል ማለት ነው። የምናስበው ሐሳብ የእግዚአብሔር ሐሳብ፣ የምናደርገው ነገር ሁሉ የእግዚአብሔር በጎ ፈቃድ፣ በእጆቻችን በእግሮቻችን ላይ የእግዚአብሔር ሐሳብ እግዚአብሔር ስናከናው እግሮቻችን ለመልካም ነገር ያሮጣቸዋል፣ እጆቻችን ለመልካም ነገር ያነሳቸዋል፣ ለመልካም ነገር ይዘረጋሉ። ሃሌሉያ ሐሳባችን ልባችን በእግዚአብሔር ጽድቅ፣ በእግዚአብሔር ደስታ፣ በእግዚአብሔር ሰላም የተሞላ ይሆናል። አይምሮ ሁሉ የሚያልፍ የእግዚአብሔር ሰላም ልባችንና አይምሮአችን ሁሉ በክርስቶስ ይጠበቃል። በመንፈሱ መሆናል ኤኒታይም እግዚአብሔር ሪቫይቫል ያመጣል። ወንድሞችና ይሄም ላይ ግን እሳት ያስፈልገዋል። ለምን? የማያስፈልግ ነገር አለ። ዛሬ በምድር ላይ የምንሰማቸው ምንድን ነው? ዛሬ በቤተክርስቲያን መካከል የምንሰማው ምንድን ነው? በሚዲያው ላይ የምንሰማቸው ምንድን ነው? በቃ እግዚአብሔር ማከብር ስጋ በቃ የነገሰበት ጊዜ በእግዚአብሔር ቤት የምናፍቃቸው ሰዎች በቃ የምንፈልገው ያለምናቸው እንደዛ አልነበር። እንደዚህ ይሆናሉ ብለን አልጠበቅም። ዘማሪ ብትሉ፣ ሰባኪ ብትሉ፣ በቤተክርስቲያን ውስጥ የሚደረገው ነገር ሁሉ ይህ ሁሉ ምንድን ነው ብትለኝ እሳቱ ስለሌለ። እሳቱ ሲመጣ ግን ሃሌሉያ እነዚህ ሁሉ ቦታ አይኖራቸው። ክብር ለኢየሱስ ይሁን። እግዚአብሔር ይፈራል፣ እግዚአብሔር ይከብራል፣ እግዚአብሔር ክብሩን ይገልጣል። እግዚአብሔር ሃሌሉያ በሕዝቡ መካከል ይገለጣል። በዛን ጊዜ ወገኖቼ ሆይ የጽድቅ ስራችን ይገለጣል። ሰዎች ሁሉ በእውነት አምላካቸው ይህን አደረገ ይላል፣ ለእግዚአብሔር ክብር ያመጣል። አዎ ክብሩን የሚያዩት ወገኖቼ የሚመሰክሩ አሕዛብ ብቻ ናቸው፣ ክርስቲያኖች አይደለም። ክብር ለጌታ። ክብሩ ማንፌስት ሲያደርግ ሃሌሉያ ምን አይነት ሰው ሰላምታው ገና ሰላም ሲል ገና ቤቴ ሰላም ሞላኝ ነው። ጨለማው ብርሃን ይሆናል፣ ሙታን ሕያዋን ይሆናል፣ የታሰሩ ይፈታል፣ የወደቁ ይነሳል። አስታውሳለሁ ወደ አንድ ቤት ገጠር ልስገባ በቃ ሰው ሁሉ እየበረረ ይጠፋል። ምንድን ነው? እኔ ሰዎችን ነው የምፈልገው ቤቱን አይደለም። ግን ምንድን ነው አልገባኝ። ልክ አጋንንቶች በቃ መቆም አልቻሉ። ሃሌሉያ እግዚአብሔር ክብር ለኢየሱስ። እናቴን አይቻት አላውቅም። ያሳደገችኝ የእናቴ እናት ከተማ ውስጥ እና እናቴ የምትኖረው እኔ ከወለድሽ በኋላ ከአባቴ ጋር ከተለያዩ በኋላ ገጠር ነው የምትኖረው። ወደ 12 ልጆች ወልዳ እኔ መጀመሪያቸው ልጅ ነኝ። እና እናቴ ልጅሽ መጣ ተብለው ተነገራት እና አንድ ሰው ነው የሚመራኝ ወደ ገጠር እየሄድኩኝ ከ20 ዓመት በኋላ ወደ ኢትዮጵያ ስገባ ከዛ በኋላ ከኋላው ነው ያለሁት። ልጅሽ አዲስ አበባ ገብቷል ይላታል። እንደገና ደግሞ ጎንደር ገብቷል ይላታል። እኔ እኮ ከኋላው ነኝ። ከዛ በኋላ ፊት ለፊት ተያየ። ገና ሲያየኝ መንፈሱ መጮህ ጀመረ። ያዙ ልቀቁኛል። በቃ አንተ አጋንንት ደግሞ ዘመንህ ደግሞ ከዘሮቼ ላይ ተቀምጠሃል፣ ውጣ ሂድ ምናምን ብለህ ከዛ እሱ ካባረር በኋላ እናቴን አቅፌ ከዛ ይጃት ወደ ቤት ገባ። ከዛ በኋላ በየሰፈሩ በቃ ሰው ሁሉ ይሮጥ ጀመር። ክብር ለኢየሱስ። ለምን? እግዚአብሔር ሲመጣ ክብር ለኢየሱስ ሙታን ይሆናል። በጨለማ በሞት ጥላ ውስጥ ላሉ ሁሉ ታላቅ ብርሃን ይወጣላቸው። ቀንበር ይሰበራል። የዘላለም አምላክ እግዚአብሔር በአንቺ ህይወት እንደዚህ ይገለጣል። ኢየሱስ ያለ ሙታኖች ተነስተው አይቻልም ወገኖቼ ወይ ሽባዎች ተተርትረዋል። እግዚአብሔር ከአጋንንት ስራ ጠንቋዩን አስማተኛው እስከነጨፍራው ወደ መንግስቱ ሲያመጣ አይቻልም። ያላየው ታምር የለም። ጨለማው ምድሩ ጨለማ ሆኖብን እግዚአብሔር እንደ እስራኤላውያን ብርሃን ይሆናል ብለን አወጅን። በጌታ በኢየሱስ እግዚአብሔር ብርሃን አመጣ። እግዚአብሔር ያላደረገው ታምር ልነግራችሁ አልችልም። ለምን? እግዚአብሔር በአንተ ሲገለጥ፣ እግዚአብሔር በአንቺ ሲገለጥ እግዚአብሔር ታምራትን ማየት ትጀምራለች። ዛሬ የታምራቱ አምላክ ይታል። ዛሬ ያንተ አምላክ እኮ ይሰራል። ያንቺ አምላክ እኮ ይናገራል። የተናገረውን ደግሞ ያጸናል። ሃሌሉያ። የኤልያስ አምላክ እኔ አምላክ በእሳት ይመልሳል አላቸው። በእሳት ከመለሰ እሱ እውነተኛ አምላክ ነው። አለቃችሁ ብር አላቸው። ከዛ በኋላ ተማምለው ነው የገቡት። ሃሌሉያ። የኤልያስ አምላክ በእውነት በእሳት ተገለጠ። ከዛ በኋላ ወስዶ አረዳቸው። አያስፈልግም። እግዚአብሔር ዛሬ የማያስፈልጉትን ነገር ከኛ ነቅሎ ይጣላቸው። አሜን።
በከተማችን በሀገሪቱ ላይ የሞላ ጠንቋይ አስማተኞች ስራቸው እየፈረሰ ይሁን በጌታ በኢየሱስ። ሁለተኛ የእግዚአብሔር እሳት ወገኖቼ እኛን ከቀመመንና ከሰራን በኋላ ወገኖቼ ይልከናል። የእግዚአብሔር ስም የተባረከ። ፓስተር ከቻል ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8 አነብልኛል። የእግዚአብሔር ስም የተባረከ ይሁን። ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8። ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። አሜን። እሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበረ። ለእያንዳንዱም 6 ክንፍ ነበረው። በሁለቱም ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጭዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። እሱም ሂድ ይህን ሕዝብ እዚህ ድረስ ነው እስከ 8። እግዚአብሔር ባርከህ ፓስተር። ጌታ ይመስገን። እዚህ ውስጥ የምንመለከተው ትልቅ ነብይ ነው። ከአንድ ምዕራፍ እስከ 5 ምዕራፍ መጥቷል። 6ኛው ምዕራፍ ግን ሊራመድበት የማይችል ግድግዳ መጣ። ለካ አብሯቸው ይጫወት ነበር፣ አብሯቸው ረክሶ ነበር። ከንጉሱ ጋር ፌሎሺፕ ነበራቸው። እግዚአብሔርን ዘግቶበት ነበር። መልእክተኛ ነበረ፣ መልእክቱን አቁሞታል። አያችሁ፣ ነገሩን ሁሉ ዘግቶበታል። ይሄ ብቻ አይደለም፣ የህዝቡንም የሀገሩንም በረከት የያዘ ሰው ነው። ይሄ ሰው እኮ 52 ዓመት ነው የነገሰው። 52 ዓመት ሙሉ ተዘግቷል። እንደዚህ የተዘጋን ነገር እግዚአብሔር ሰብሮ ይገባል። አሜን አሜን። በአዲስ ዓመት እኮ በአዲሱ ዓመት እግዚአብሔር በዛን ዘመን ይሄን ሰው መጣው፣ አስወገደው። ከተወገደ በኋላ እግዚአብሔርና ኢሳይያስ ተገናኙ። ክብር ለኢየሱስ ይሁን። ሃሌሉያ። ሲገናኙ ወዮልኛል። ሰው ቅዱስ አምላክ ነው፣ ታላቅ አምላክ እኮ ነው። አይናችን እኮ ተከፍቶ ብናየው እንዴት መታደል መሰላችሁ። እኔ ሌላ ልመኘው በዚህ ምድር ላይ መኖሬ እነግራቸዋለሁ። እንደ እግዚአብሔር መኖሬ የእግዚአብሔር ሐሳብ ፈቃድ ለማገልገል ብቻ። I don't want ለምን አይቼውን የመጣሁት ጌታ ወስዶኝ አሳይቶኝ ሕያው ምስክር ነኝ። ከሁሉ ይበልጣል። ቋንቋ የለኝም፣ ልገልጽላችሁ አልችልም። እግዚአብሔር እንዴት ታላቅ አምላክ ነው! እንዴት ሕያው ነው ኢየሱስ! እንዴት ፍቅር ነው ኢየሱስ! ሰከንድሊ መለየት አትፈልግም ከጌታ በፍጹም። አይኑን እያየ ከአይኑ የሚወጣው የፍቅር እሳት በቃ ነፍስን ሕይወት ይሰጣታል፣ ያለመልማታል። ከሱ ሰከንድሊ መለየት አትፈልግም። ምን ቀርቶ በዚህ ምድር ላይ ምን ፈልገ ምኑ ያደክማል። ነፋስ እንደመከተል ደክመህ በቃ ትኖራለህ። የእግዚአብሔር ሐሳብ ፈቃድ ግን ፈጽመ መሄድ ትልቅ ክብር። እሱም 90 ዓመት መሙላት ግድ አያስፈልግም፣ 100 ዓመት ግድ መሙላት አያስፈልግም። የእግዚአብሔር ሐሳብ የእግዚአብሔር ፈቃድ በአንቺ ላይ በአንተ ላይ እግዚአብሔር እንዲፈጸም እግዚአብሔር ሃሌሉያ አሜን። ወገኖቼ ይህ ሰው ወገኖቼ የእግዚአብሔር ሐሳብ አገለግላለሁ ይላል። ነገር ግን ተይዟል። አይምሮ ተይዟል፣ አገልግሎቱ ተይዟል፣ ነፍሱ ተይዟል። ክብሩን ሲያይ ግን ወዮልኛል፣ ወደቀ። ከዛ በኋላ መሞቴ ነው ሲል አንድ መጣና መልአክ ከመሰዊያው ሃሌሉያ ከመሰዊያው ሁሉ እሳት አይጠፋም ወሰደና ፍሙን አንደበቱ ላይ ያስቀመጠል። ኃጢአት ተሰረየ፣ በደል ካንተ ተወሰደ፣ ተወገደልህ። የጌታ ፍቃድ ደግሞ እንደዚህ የሚል ድምጽ መጣ። ማን ልካለሁ? እዚህ እሳት ገብቶ አሁን ተመልከቱ። ክብሩን አይቶ ይህ ሰውዬ ዝም ሊል አልፈለገም። እኔ ያለው አለ እጅ ወደ ሃሌሉያ ላከኝ፣ እኔ ያለው ላክልሃል።
ኢየሱስ ጌታ ወገኖቼ ወይ እሳቱ ሲመጣ አንደኛ ህይወታችን ከለወጠን በኋላ አገልግሎታችን በተአምራት አገልግሎታችን በድንቅ አገልግሎታችን ዘላቂ አገልግሎታችን አገልግሎታችን ታሪክን ሰርቶ የሚያልፍ እውነት እላችኋለሁ በሰው ህይወት ውስጥ ታላቅ በቃ አሻራ ጥለን እንወጣለን። ታውቃላችሁ ከምዕራፍ 6 ጀምሮ እስከ 66 መልእክቶቹ እነዚህ መልእክቶቹ እስራኤላውያን በሄዱበት አገር ሁሉ የሚጽናኑበት እንኳን እነሱ እኛ የምንጽናና በሱዳን ምድረ በዳ እስካሁን ድረስ ገትሮ ያዘ። ይሄ የተስፋ ቃል ነው። ጌታ ይመስገን። በኢሳይያስ አንድ ኢሳይያስ እውነትን ትንቢት ተናገረ እያለ ኢየሱስ ክርስቶስ ባገለገለበት በስጋ ወራት ይናገር ነበር ስለ ኢሳይያስ። ክብሩን ስላየ ይሄን አለ፣ ክብሩን ስላየ ይሄን አለ። እውነተኛ ትንቢት ተናገረ ይላል። ከመንፈሱ እየሰማ 100% ነበር ሹር ሃሌሉያ። ይሄ እግዚአብሔር ሰው ወገኖቼ ወይ እኛን እንዳገለገለ ይነገራል። አሜን። እነሱ በመከራ ውስጥ አለፉ። እነ ኤርምያስ፣ እነ ዳዊት፣ እነ ኢሳይያስ፣ እነ ሕዝቅያስ፣ እነ ዳንኤል ወገኖቼ ወይ እነዚህ ሁሉ ህይወታቸው ኩክ ተደርጎ ነው። እንዲሁ አልመጣም። ዛሬም ያንተን ህይወት ኩክ ሳያደርገው የሚበላ ነገር የለም። እውነተኛ ወጥ ወገኖቼ ወይ እኔ በጃንዌይ በትንሽ እድሜ ነበርኩኝ እና አያቴ የምትሰራው ወጥ አውቃለሁ። የሚገርመኝ እሱ ነው ሁልጊዜ የማስታውሰው። እንዳሁኑ ዝም ብሎ በ5 ደቂቃ የሚደርስ ወጥ የሚሰራ የለም። በዛን ጊዜ ቀላል አይደለም። ድስት ነው የሚሰራው። ቻይና አልሰራልንም ድስት እና የሚገርመኝ በዛን ጊዜ የሚደረገው ድስት ትልቅ ነው። ከዛ ደግሞ ጨው እንኳን ለመስራት ቢያንስ በአመት የኔ አያት አካባቢውን ሰዎች ሁሉ ትጠራለች እንደሰራ ከ30 በላይ አይነት ቅመም ነው ማየው። እኔ ምን አይነት ነው ሁሉ ጊዜ ጨው ለመብላት እንዴት ነው ሰው የሚመጣ ድል ይላል። ለካ ያን ድል ነው ለካ ወጥም የሚያደርገው። ከዛ በዛ ድስት ሰርታ እና ጊዜ ወስዳ ነው በጣም የምታቆላለው። የሚገርማችሁ ከ1 ሰዓት ከ2 ሰዓት በላይ ነው። ቀስ ብሎ ነው የምታማስለው። እኔ አስታውሳለሁ ኩክት ይደረጋል። ኩክ የሚገርም ነው። የሚገርም ላይፋችን ኩክ ካልተደረገ የሚጣፍጥ ነገር የለም። ዝም ብሎ አገልግሎት ገለባ ነው የሚሆነው። ግን ህይወታችን በእግዚአብሔር መንፈስ ሲቀመም ሃሌሉያ ለክርስቶስ ኢየሱስ መዓዛ እናወጣለን። የእግዚአብሔር ስም የተባረከ። አገልግሎታችን በተአምራት ይሆናል። የዚህ ሰው ህይወት እና አገልግሎቱ የሚገርም ሆነ። ክብር ለኢየሱስ ይሁን። መዓዛ ወጣው እኮ አይደለም መሲሁን እኮ ተረከው። ሃሌሉያ ተረከው። ምዕራፍ 53ን ተመልከቱ። ተረከው የኔ ጌታ። ስለ ቤተክርስቲያን ተረከው። ስለ ሺህ ዓመት መንግስት ተረከው። ስለ ነገስታት ንጉስ ተረከው። ስለ ዘላለማዊ መንግስታችን ተረከው። ስለ ዘላለም መንግስት ስለ መንግስተ ሰማያት ተረከው። ስላሁኑ ስለ ወደፊቱ ስለ ዘመና ስለ እስራኤል ያልተረከው ተረከ። ምን ታሪክ አለ? ብቻ ክብሩ ይደቅብህ ባንተ። የማታወራው ተናጋሪ ትሆናለህ። ኢየሱስ ጌታ ነው። እኔ እኮ ድሮ ተናጋሪ አልነበርኩም። ትዝ ይልሃል ፓስተር? አልናገርም ነበር። እንዲሁ ስብሰባቸውን ሁሉ ጠላው ነበር። ትዝ ይላቸዋል። ለምንድን ነው የማትሰበሰበው ሲል አልወድም እለዋለሁ። አልናገርም አልችልም ነበር። መንፈስ ሲመጣብኝ ግን ተናጋሪ አለ። ሃሌሉያ ክርስቶስ ጌታ። ወገንቴ መንፈስ ሲመጣ ትላካለሽ። መንፈስ ካልመጣ ግን መላካችን ለምን? ሳትፈታ እንዴት ትፈታለህ? ሳትነካ እንዴት ትነካለህ? ሳትባረክ እንዴት ትባረካለህ? ሳትለውጥ እንዴት ትለውጣለህ? ሳትቀባ እንዴት ትቀባለህ? ሃሌሉያ። አዎ በእነዚህ ልጆቼ ብዙ ሰዎች ተቀብተዋል። የምገርማችሁ ትንንሽ ልጆች ናቸው። ዛሬ ትልልቅ አገልግሎት አላቸው። በጣም ማልቲ ሚሊዮነር ሆነዋል። ይገርሞኝ እኔ እንደው እዛ ምን አለ ገጠር ብትኖሩልኝ ይላል። ይሄ ማልቲ ነገራችሁን ትታችሁ ምን አለ ገጠር ብትሮጡልኝ ይላችሁ። ለምን? ወንጌል ሁሉ በሁሉ ሃሌሉያ። አስደንቅም ክብር ስለመጣ፣ አስደንቅም ገንዘቡ ስለመጣ፣ አስደንቅም ዝና ስለመጣ የኔ ደስታዬ የእግዚአብሔር ሐሳብ ፈቃድ ማግኘት ነው። የኔ ደስታዬ ሰዎች መዳን አለባቸው። በሚሊዮን የሚቆጠሩ ሰዎችን አድኜ ወደ እግዚአብሔር መንግስት መሄድ እፈልጋለሁ። ወደ እግዚአብሔር መሄድ እፈልጋለሁ። በቃ ለምን? እሳቱ ካለ ወገኖቼ ወይ ይሰራል። እግዚአብሔር የዘላለም አምላክ ታምራት ያደርጋል። ውሃውን ወደ ወይን ጠጅ ለወጠው። ተገረሙ። ተደነቁ። የሞተ የበሰበሰ ሙታን ተነሳ። ክብር ለኢየሱስ ይሁን። ትኩሱንም ተነሳለ። የቆየው የበሰበሰ ሰው መቼም ጠንካራ አይደለም። ከ3 ከ4 ቀን በኋላ ደግሞ ይሞት ተነሳለ። ኢየሱስ ያድናል። አዎ የኛ ታሪክ ሰሪ ነው። ህይወት ይተጣ ግዚያችሁ እንዳልወስድባችሁ የመጨረሻ ጊዜ ተናግሬ ሐዋርያቶች እንደዚህ ያላቸው ጌታ ኢየሱስ ከጥቂት ቀን በኋላ እነሆ ዮሐንስ በውሃ ጠምቆ ነበረ።
ከጥቂት ቀን በኋላ በመንፈስ ቅዱስና በእሳት ትጠመቃላችሁ አላቸው ኢየሱስ። ከ10 ቀን በኋላ ጌታ መጣ። ኢየሱስ ያድናል። ሃሌሉያ። እነሆ መንፈስ ሲወርድባችሁ፣ ኃይል ሲወርድባችሁ ትለብሱታላችኋል። ይወርድባችኋል፣ ትጠመቁበታላችሁ፣ ትለብሱትማላችሁ፣ ከእናንተ ጋር ይኖራል። ሃሌሉያ። ልክ በዓለም የተባለውን እግዚአብሔር ፕሮግራም ራሱ አወጣው። ራሱን አድቨርታይዝ ያደረገው እግዚአብሔር። ሰው እኮ አድቨርታይዝ ያደረገ ነው የተቸገረ። መልካም ነው። በዚህ ቴክኖሎጂ ዘመን አድቨርታይዝ ካላረክ ማንም የሚሰማም የለም። ምን ታደርጋለህ? ግን በዛን ዘመን የነው አድቨርታይዝ ያደረገላቸው እግዚአብሔር ራሱ ባለ 50 ቀን ዓለም ዙሪያ እንዲመጡ እግዚአብሔር ፕሮግራም አዘጋጀ። ባለ 50 የተባለውን አመጣ። ሰው ሁሉ ሰበሰበው። ከዛ እየጮኸ ወረደ እግዚአብሔር። በዚህ ላይ ወረድኩት አለ። አሕዛብ ሁሉ አመጣው። አይሁዳውያን ሁሉ አመጣቸው። በእነዚህ ሰዎች ላይ ቤት ዘግተው እያለ የእግዚአብሔር ክብር ወደቀባቸው። ክፈትልኛል ለኢየሱስ ይሁን። እዛ በኋላ ጴጥሮስ ማን ይዞት? ሃሌሉያ። ያ በሴቶች ፊት የካደ፣ ያ በሰዎች ፊት የካደ፣ ያ የተዋረደ ሰው ሃሌሉያ፣ ስለ ስሙ ተዋርዷልና እግዚአብሔር በዚህ ሰው ላይ ክብሩን አመጣ። እናንተ የሰቀላችሁት የናዝሬቱ ኢየሱስ ክርስቶስ እግዚአብሔር ከሙታን አስነሳ። የአባቶቻችን አምላክ ነው ያስነሳ። ሃሌሉያ። እናንተ አመፀኛውን ሰቅላችሁ፣ እናንተ እነሆ በአመፀኞች እጅ ሰቅላችሁ ገደላችሁ። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። ሞት ይይዘው ዛሬ አይችልም። ሞት ሊይዘው አይችልም። ከሙታን የተነሳ የትንሣኤውን ኃይል እንሰብክላችኋል። ዛሬም ይሄ ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን እናድርጋለን? በጌታ በኢየሱስ ክርስቶስ እመኑ ትድናላችሁ። የተስፋው ቃል ለእናንተ ለልጆቻችሁ ጌታ አምላክ በሩቅ ለሚጠራ በዚህ ምክር ወደ 3000 ሰዎች ተቀበለ። ከዛ 5000 ከዛ 8000 ከዛ ከተማውን በሙሉ ወሰዱ። ኢየሱስ ይችላል። ዛሬ ያንተ ከተማ ትጠበቃለች። ባንተ ያንተ ሀገር ትጠበቃለች። ባለበት ምድር እግዚአብሔር ሊከብርበት። ወገኖቼ የሰዎች አእምሮ ወገኖቼ ወይ የተማሩ ሰዎች ስላሉ ፖለቲከኞች ስላሉ እንዴት ሊሆን ይችላል የመጣው ከዚህ ሀገር ነው ስላለ አእምሮአችን በብዙ ነገር ተይዟል። እግዚአብሔር ግን ከዚህ እንድንወጣ ይፈልጋል። የእግዚአብሔር ክብር ብቻ ይምጣ። የእግዚአብሔር እሳት ብቻ ይምጣ። ከዛ በኋላ እንዴት እንደምታደርገው ራሱ መንፈስ ቅዱስ ይመራሻል። ታሪክ ሰሪ ትሆኛለሽ። ታሪክ አውሪ ሳይሆን ታሪክ ሰሪ። ሃሌሉያ። ሂስትሪ በቃ ሂስትሪ ሜከር። በቃ እግዚአብሔር አዲስ ታሪክ መስራት ይፈልጋል። እነ ዳንኤል ታሪክ ሰርተው አለፉ ወገኖች። እነ ዳንኤል፣ እነ ዳዊት፣ እነ ኤልያስ እነዚህ እነ ኢያሱ፣ እነ ካሌብ ታሪክ እኮ ሰርተው አለፉ። እነ ጳውሎስ፣ እነ ጴጥሮስ፣ እነ ዮሐንስ ሐዋርያቶች፣ ነቢያቶች ዋጋ ከፍለው እኮ ነው ያለው። ዛሬ ከኔና ከእናንተ ይጠበቃል። ብዙ ከተሰጠው ብዙ ይጠበቃል። ብዙ አውቀናል፣ ብዙ ቦታ አለንና፣ ብዙ አክሰስ አለንና እግዚአብሔር ብዙ ነገር ከኛ ይጠበቃል። እነግራችኋለሁ። የእግዚአብሔር ስም የተባረከ። በብዙ ነገር ውስጥ እንድንገለጥ እግዚአብሔር ይፈልጋል። ማደግ በነገር ሁሉ ይገለጥ። በብዙ ጸጋ እንድንገለጥ እግዚአብሔር ይፈልጋል። ክብሩ እንዲመጣ ያስፈልጋል። ስለዚህ በመሰዊያችን ላይ እግዚአብሔር እንጠብቀው። አንደኛ። ሁለተኛ ህይወታችን፣ አገልግሎታችን ሁሉ ይለወጥ። ሶስተኛ አገልግሎታችን ወገኖቼ በመንፈስ ቅዱስ እሳት ሲነካ እግዚአብሔር ይልካል፣ ይልክሻል። አያስቀምጥም። እሳት ያለበት ሰው ከተቀመጠ ችግር አለ። እሳት ያለው ሰው ከተቀመጠ ችግር አለ። ስለዚህ መልእክተኞች ስለሆነ ወገኖቼ ወይ አብ ኢየሱስ እንደላከ ኢየሱስ ደግሞ እኛን በመንፈስ ቅዱስ አማካይነት ልከውናል። ስለዚህ መልእክተኛ ነሽ። ይሄ መልእክታችን ደግሞ እስከ ምድር ዳርቻ መድረስ አለን። የእግዚአብሔር ስም ይባረክ። ለዚህ ነው ጌታ ኢየሱስ ክርስቶስ የእግዚአብሔር መንፈስ ወደ እናንተ ይመጣል አለ። ሃሌሉያ። ያን ጊዜ ኃይልን ታገኛላችሁ። ወደ ኢየሩሳሌም፣ ወደ ሰማርያ፣ ወደ ምድር ዳርቻ ትሄዳላችሁ፣ የኔ ምስክሮች ትሆናላችሁ አለ ጌታ ኢየሱስ። ስም የተባረከ። ጊዜያችሁ እንዳልወስድባችሁ ሌላ ጊዜ በሚቀጥለው ሳምንት እንጨርሰዋለን። እግዚአብሔር ከኛ ጋር ነው። ኢየሱስ ክርስቶስ ያድናል። ጌታ ሆይ እናመሰግናለን። ስለ ቃል ቅዱስ መንፈስ እናመሰግናለን። ዛሬ ሰማነው ቃል ለህይወት ይሁንልን። እግዚአብሔር እህቶቼ፣ ወንድሞቼ በዓለም ዙሪያ ያሉ ሁሉ በመንፈስ ቅዱስ ይቀደሱ፣ በመንፈስ ቅዱስ ይሞሉ፣ በመንፈስ ቅዱስ ኃይል በኢየሱስ ክርስቶስ ስም ደስታና ሰላም ረፍት ይብዛላቸው። እነሆ አእምሯቸው፣ ልባቸው በአንተ ሐሴት ያገኝ። እግዚአብሔር አገልግሎታቸው ይቀባ። ጂሰስ ማቲጋ እግዚአብሔር ሆይ ያልተበላ ማንነት በእግዚአብሔር መንፈስ እሳት ይበላ። በኢየሱስ የማያስፈልገው ቀንበር ይሰበር፣ የማያስፈልገው ቆዛ ሁሉ ይነሳ። እኛና አንተን የዘጋ እነሆ በመካከላችን የገባ ማንኛውም በኢየሱስ ስም ይሰበር። ክብር ለኢየሱስ ይሁን። በጌታ ተባረኩ። እግዚአብሔር ባርካችሁ። ትንሽ ጊዜ ወስጄባችኋለሁ። የሚቀጥለው ጨርሳለሁ። ሃሌሉያ። ክብር ለኢየሱስ ይሁን።
ወገኖች እስኪ እጆቻችሁን በራሳችሁ ላይ ጫኑና ጸልይ። በኢየሱስ ክርስቶስ ስም ራሶቻችሁ ላይ እጆቻችሁን ጫኑና በናዝሬቱ በኢየሱስ ክርስቶስ ስም የእግዚአብሔር እሳት የእግዚአብሔር እሳት የመንፈስ ቅዱስ እሳት በሕይወቴ ላይ አሁን ፍሰስ፣ በሕይወቴ ላይ አሁን ውረድ። በኢየሱስ ክርስቶስ ስም የእግዚአብሔር እሳት ሕይወታችሁን ያቀጣጥል። በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም የእግዚአብሔር እሳት በእናንተ ላይ አሁን ትውረድ። በኢየሱስ ክርስቶስ ስም የማይጠቅማችሁን የሚያቃጥል እግዚአብሔር እሳት የሚጠቅማችሁን የሚያቦግ የሚያደርግ በክብር የሚገልጥ የእግዚአብሔር እሳት በእናንተ ላይ ትሁን። እግዚአብሔር በነገር ሁሉ በረከቱን በእናንተ ላይ ያድርግ። በኢየሱስ ክርስቶስ ስም ባረክናችሁ። አሜን። ጌታ ኢየሱስ የተባረከ ይሁን። ወንድሞችና እህቶች የእግዚአብሔርን ቃል ሰምተናል። እግዚአብሔር ታላቅ ነው። እግዚአብሔር መልካም አምላክ ነው። በሕይወታችን ለእኔና ለእናንተ የሚጠቅመንን ዕለት ዕለት የሚመክር አምላክ አለን። ክብር ለኢየሱስ ይሁን። አሁን በመጨረሻ ላይ ወንድማችን ቅድም በመልእክቱ መጀመሪያ ላይ እንደተናገረው ያሳተመው መጽሐፍ አለ። መጽሐፉ የበረሃ ወንዝ ይላል። ይሄ መጽሐፍ የራሱን የህይወት ታሪክ ለማቅረብ ሞክሯል። ነገር ግን ያቀረበው ነገር ቢኖር ወንድሞችና እህቶች እግዚአብሔር ምን እንዳደረገ ነው እንጂ የመብራቱ ታሪክ አይደለም። እንዳውም በመጀመሪያው ላይ ሲናገር የመጀመሪያዋን አረፍተ ነገር ላንብብላችሁ። እንደዚህ ይላል እና በጣም ደስ አለኝ። ይሄ የመብራቱ ታሪክ አይደለም። በእርግጥ በመንፈሳዊው ዓለም የአዲስ ልደት ታሪኬ የሚጀምረው ፓስተር ታምራት እንደዘመረው በመስቀሉ ስር ነው ይላል። እውነት ነው። በመስቀሉ ስር እግዚአብሔር በክርስቶስ ኢየሱስ ያደረገው የመብራቱ ታሪክ ነው። በሐዋርያት ሥራ ላይ ሐዋርያት ያደረጉት ታሪክ እንደተተረከ እንዲሁ እግዚአብሔር በወንድማችን በፓስተር መብራቱ ተሻገር ሕይወት ውስጥ ያደረገው ታሪክ ነው። እዚህ መጽሐፍ ላይ እስከ 17 የሚደርስ የወንጌል አገልግሎት ጉዞ አድርጓል። የሚያስገርመው በሰሜን ኢትዮጵያ በጣም ለወንጌል ዝግ በሆኑ ቦታዎች ላይ እንዴት ባለ ሁኔታ እንዳገለገለ፣ በደቡብ ኢትዮጵያ ደግሞ ማንም ሊደርስባቸው በማይችለው ሪሞት በሆኑ ኤሪያዎች ላይ እግዚአብሔር በእንዴት ያለ ሁኔታ ሕይወቱን እንደተጠቀመበት የሚገልጽ ነው። ገዝታችሁ ተባረኩ። በዩቲዩብ ቻነሉ በመብራቱ ዩቲዩብ ቻነል ውስጥ ታገኙታላችሁ። አድሬሱ በዛ አለ። ጌታ በነገር ሁሉ ይባርካችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። የእግዚአብሔርን ቃል ከኛ ጋር አብራችሁ ስለተካፈላችሁ እናንተም ደግሞ ከዚህ በረከት ተካፋይ ስለሆናችሁ ክብር ለኢየሱስ ይሁን። ወንድሞችና እህቶች በጌታ ፊት በጸሎት አቅርቡን። እግዚአብሔር ይህንን ፕሮግራም ደግሞ ለበረከት እንዲያደርገው በእግዚአብሔር ፊት አብረን እንቅረብ። ጌታ በነገር ሁሉ ይባርካችሁ። በሚቀጥለው ፕሮግራም እስከምንገናኝ በሚቀጥለው ሰኞ ጌታ በነገር ሁሉ ይባርካችሁ። ሰላም ሁኑ። የጌታ ሰላምና ጸጋ ይብዛላችሁ። አሜን።